ኧረ ምን ጉድ ነው? ምን ጉድ ነው? እንዲህ ነው እንዴ የሰው ፍቅር እንዴ ታይቶ ማይታይና በእውነት ነው እኔ የተገረምኩኝ ማለት ነው። 3 ቀን ሊሆን አይቀርም አይደል? የአብርሃም ጥፋት ማለት ነው። ሄርሜላ ያኔ ወንበዴዎችን ልካ አስመጥታ ይዛ ደግሞ ወደ በርጎ ወይም ወደ ሆቴል ያለቻት እናንተ ጉዱን ሰማችሁ? አብርሽዬ እኮ ሩተን ካየው በኋላ በቃ እንዴት እንደሆነ የሩጡ ምጡ እስከ ምስም ድረስ እንዲሁ በቃ እንዲህ እኮ ነው ፍቅር ማለት። በእናታችሁ ዝም ብላችሁ በውለታ በገንዘብ ይገዛል ብላችሁ አትለፉ፣ አትደክሙ። በእናታችሁ እኔ ነግሬው ነበር በፊትም። እሰየው እሰየው እሰየው። ደጉን ያሳያቸው ፈጣሪ እስከ ማታም አሁንም ቢሆንም ማለት ነው ነገም ዛሬም እናንተ በተለይ ውሽማም የሆኑትና ለመሆን የምታመኙ ሰዎች እዚህ ጋር የምትደግፉ ሰዎች እግዚአብሔር ፈጣሪ ወደ ትዳራቸው አምጥቶ ያሳያቸው። ትዳር ስትይዙ ማለት ነው። ደግሞ እነዚህ እንደዛ የምትደግፉ ሰዎች ግን እንጃ በእውነት እኔ አሁን ሩታውን ሄርሜላም ሌላም ማን ይሁን አላውቃቸውም። ነገር ግን እውነቱን ከናገርኩኝ እንጃ ብቻ ፈጣሪ ይመስገን። እና እናንተ እንዴት ሰላም ናችሁ? ሁሉ ሰላም፣ ቆይታ፣ ጤና፣ ስራ ምን ይባላል? እኔ ሁሉ ሰላም ነው። እናንተ ሰላም ናችሁ? ተጠፋፈናል። አትጠይቁም እንዴ? ምንድን ነው ያደረባን? አታችሁ እንደዚህ ያስገዳል። እስቲ እዛ ጋራ ሰብስክራይብ እና ላይክ ምናምን እያደረጋችሁ አበረታቱኝ እና አይዛችሁ። ችግር የለም እየደረስኩ ነኝ። እኔም እናንተ ችግር የለም እናንተ ባትጠይቁኝ እየጠየቁኝ እመጣለሁ። ችግር የለም ኑሩልኝ። መቼም ክፉ አይንካችሁ ውድ ፋሚሊዎቼ እና አዲስ ሆናችሁ ቢሆንም ገባ በሉ። ከዛ ኮመንት ጻፉ። እኔ ለእናንተ እመጣለሁ። ችግር የለም እና እዚህ ጋር በእውነት በጣም ደስ የሚል ዜና ስለተሰማኝ ደስ ብሎኛል። በጣም ተደስቻለሁ። ምክንያቱም ምንድን ነው ካላችሁ በቃ እውነት መቼም ያው ትሳሳለች እንጂ አትደብቅም። እቺ ትላንት ወዲያ እንግዲህ ያው አልሰራሁትም ቪዲዮ በቃ ስለደበረኝ እነ ቡዜ እነ ደቢ መቶ ሩታ ላይ የፈለጉ ዛቻና በቃ ከኛ ጋር ካልተስማምሽ ብሩሽም ልታገኝ አይችም። በቃ አንቺ አሁን በቀደምም ያው ወደ ቤት መጥቶ እሷ ቤት እሱ ደህና ቦታ ነው፣ ምንም ችግር የለም። ያው እስከሚድን ድረስ ነው አለ ሩታ በመተት እንደሰራችና ሩታ እንዳስደገመች ወይም ሩታ እንዳሳመመች አስረግጦ ያው ባይነግርም በቃ ያው ሁኔታዎቹን ያስታውቃሉ። ያው እነ ሄርሜላ ደግሞ እንትን መድኃኒት ሆኖ ነው የቆጠሩኝ። ደግሞ ሩታ መዝነኛ ቦታ ወይም ምን ኤፍሬም ከአብራም ጋር ሲወጣ ከለከሉ ነበሩ። ግን ምን አደረጉኝ? ሄርሜላ ጋር እሱ ደግሞ እሷ አንተኖ ድሮዎቹን ሊጋ ወሰደቻቸውና ከዛ ከሷ ጋር እንደገና ደግሞ መዝናኛ ይዞ ሲሄዱ ደገፉና ሄደች። ያን ጊዜ ምንም አልተጠየቀችም አይደለም። ግን አሁን ሩታ ሲሆን ያን ተጠያቀ። እንደዚህ ነው ተብሎ ነበር። በእናታችሁ እየተቀራረብኩኝ እየሰራሁት ነኝ። በእናትህ ስንት ጊዜ ነው? 2-3 ጊዜ ነው እንደዚህ እየቆምኩኝ ሰዎች ይመጣሉ። በእናታችሁ እንደዚህ እየተቸገርኩኝ እናንተ ለምንድን ነው ማታበራተቱኝ? እና ብሎኝ እንደዚህ ወደ ሩታ ቤት ሄዶ እንደዚህ እንትን ሆኖ ነበር። እንደገና ሩታ ደግሞ ምን አለች? በቃ ያው እኔ በቃ የልጁ እናት ለባሌ ወይም ለልጁ አባ